አጋንንት የተደረገን ነገር ያውቃሉ። የተደረገን ነገር ያልተነገረን ነገር ማወቅ አይችሉም። የተደረገን ለምሳሌ አሁን እኛ እዚህ ተቀምጠናል። አሜሪካ ማወቅ ትችላለች አትችልም? እኛ እዚህ እንደተሰበሰብ በደንብ በሳተላይት አይደል እንዴ ታውቃለች። እንግዲህ ሰዎች በሳተላይት ማወቅ ከቻሉ የአጋንንትን ፍጥነት እንገራችሁ። ሳተላይት በጣም ፈጣን ነው እንግዲህ አይደለም? ፈጣን አይደለም? ፈጣን አይደለም ወይ? በጣም ግሩም። ሳተላይት በጣም ፈጣን ከሆነ አሁን እዚህ ተቀምጦ እኔ አሁን እዚህ ቁጭ ብዬ ኢንተርኔት ቢኖር ኑሮ አሜሪካ መሰማት እችላለሁ አልችልም? አሁን በኢንተርኔት እንደዚህ ተደርጓል ማለት ነው። ጥሩ። ሰይጣን ደግሞ ከኢንተርኔት በጣም ብዙ ጊዜ እንደሚፈጥን ላንገራችሁ። ሰይጣን አንዱ ጋኔን እኮ ነው። አንዱ ጋኔን እኔ አይኔን ጭፍን አንድ የቶሎ አይናችሁን ጭፍን ግልጥ አድርጉት በቅጽበት ቶሎ በሉ። በቃ ቶሎ ማለት አሁን እንደሱ እስከምታደርጉ ድረስ ከሰባቱ ሰማያት ተነስቶ ከዚህ ምድር በታች ውሃ አለ፣ ከውሃው ቀጥሎ እሳት አለ፣ ከእሳቱ ቀጥሎ ነፋስ አለ፣ ከነፋስ ቀጥሎ በረባሮስ የሚባል ጨለማ አለ። ከዚያ ደርሶ መልሶ ሰባቱ ሰማያት የሚደርስበት ፍጥነት አለው። ገባችሁ? በጣም ከብርሃን ፍጥነት እንግዲህ የእናንተ ሰዎች እና አልበርት አንስታይን እንደተናገሩት በጣም ፈጣኑ አንዱ ብርሃን ነው። ከብርሃን ፍጥነት በጣም ብዙ ጊዜ የሚፈጥነው ማን ነው? ጋኔን ነው። ስለዚህ ምን ያደርጋል? በዓለም ላይ የተደረጉ ነገሮችን ተዘዋውሮ አሁን እኔ እዚህ ቁጭ እንዳልኩ እስከምል ድረስ አሜሪካ ደርሶ ይመጣል ማለት ነው። ማን? ሰይጣን። ስለዚህ አሜሪካ የተደረጉ ነገሮችን ሁሉ ሊነግረኝ ይችላል ማለት ነው። አሁን ስለዚህ ጠንቋዮች ማንም ሳያውቅህ የተወለድክበት አገር ሳይፋጥራ ይባላል ይላል። ምን ችግር አለ? እኔ ስወለድ ሰይጣን እየዞረ ስለነበር ያውቀዋል ማለት ነው። ስለዚህ ሰይጣን የተደረገን ነገር ምን ይላል ብያቸዋለሁ? ያውቃል ማለት ነው። ሰይጣን የተደረገን ነገር ስለሚያውቅ ጠንቋዮች እኛ ያልነገርናቸውን ነገር ቢናገሩ ልናደንቃቸው አንችልም።